ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዊክሊ ፈንዳሜንታል አናሊሲስ። በዛሬ ቪዲዮ ባለፈው ሳምንት ስማርት መኒ ምን ገዛ ምን ሸጠ፣ የቀጣይ ሳምንት ውስጥ ፈንዳሜንታል አናሊሲስ ምን አይነት ሙቮችን እንደምንጠብቅ የምናይበት ቪዲዮ ነው። ሶሪ ፎር ማይ ኤነርጂ ሎስ ከዛም ሱፐር ታየርድ ፎር ኦብቪየስ ሪዝንስ። ኦኬ ሌትስ ጎ ባክ ቱ ደ ቪዲዮ እና ፍሮም ደ ሲኦቲ ሪፖርት ዳታ ስንመለከት I'm using this dashboard to simplify a lot of things. ግን በአጭር ቋንቋ the smart money በጣም ሾርት አድርጎታል። ዶላርን በጣም ሾርት አድርገዋል እና ዩሮ እና ካናዳ ዶላር is very long. Even Canadian dollar already reaction አሳይቷል። but የማርኬት ታይሚንጉ ትንሽ ለየት ይላል። ያው ኮሜርሻሎች they tend to go against the trend እና they set the trend። ያው ቪዲዮውን ካላወቃችሁ ዩቲዩብ ላይ በዋናው ቻናሌ ላይ how to do COT ላይ አሳይቻለሁ። አድቫንስድ ቨርዥን ከፈለጋችሁ የዴሊ ቫይብስ ሁለተኛው ሰከንድ ቻናሌ 1000 ሰብስክራይበርስ ሲገባ አድቫንስድ COT ሪፖርት አሰራር how to use all of this እናያለን። so the commercials are extremely short. በጣም ሾርት ናቸው። ስማርት መኒ በጣም ሾርት ነው ዶላርን። ምናልባት የጦርነት ፒኒካል ፖይንት ጦርነቱ የሚያበቃበት አሊያም ማርኬቱ ጦርነቱን እንደ ዩክሬን የሚላመድበት ከሁለት አንዱ የመሆን ቻንስ አለው። ኢት ሾውስ በጣም ኤክስትሪም ኦፍ ፕራይሲንግ። ኢቨን አሁን ለምሳሌ እነ ዩሮን ብትመለከቱት እዚህ ጋር በጣም ቡሊሽ ናቸው። እነዚህ ሁለት ኢንዴክሶች ናቸው፣ የ6 ወር እና የ36 ወር። በጣም they are extremely bullish 100% to the max። በጣም ቡሊሽ ናቸው በዩሮ and በፓውንድም ስትመለከቱት they are bullish ግን not as extreme። በጃፓኒስ የን ስንመለከት they are extremely bullish for Japanese yen ማለትም USD JPY በጣም bearish ናቸው ማለት ነው። since USD is traded against JPY እና JPY the opposite side ስለሆነ እናም Canadian dollars extremely bullish ናቸው። አሁን ይሄንን ማወቅ ያለባችሁ ያው exact turnover point ለማወቅ በጣም ነው የሚከብደው for two reasons actually። የመጀመሪያው ዋናው ምክንያት ተብሎ የሚጠቀሰው ጦርነቱ ነው። ወይን ጦርነት በቆየ ቁጥር የዓለማችን የኦይል ዋጋ ይጨምራል። ይህ ማለት የኢንፍሌሽን ዋጋ ይጨምራል። ወደፊት ኢንተረስት ሬት ከፍ እንዲያደርጉ ያስገድዳል የፌዴራል ሪዘርቭ። but when the market is extremely volatile በጦርነት or በጂኦፖለቲካል ሲናሪዮ or ኤክስትሪም ኬሶች ፕራይስ በጣም ዳይሬክሽናል ሲሆን ኮሜርሻሎች ከዛ ሙቭ አጌንስት ሄጅ ያደርጋሉ ወይም አጌንስት ነው ትሬድ የሚያደርጉት ሞስት ኦፍ ዘ ታይም። ያ ኤክስትሪም ፖይንት ሲደርስ ማርኬቱ ሪቨርስ ያደርጋል እና we are seeing the extreme በአውስትራሊያን ዶላር ባለፈው የዛሬ 2 ወር በጣም ኤክስትሪም ደርሶ አውስትራሊያን ዶላር ምን አይነት የሚገርም ሙቭ ቸካች እንዳደረገ ላስታውሳችሁ። ኤንድ አሁንም እንደዛ የመጣ ነው። ግን የዚህ ሙቭ ዳይሬክሽን የሚወስነው የሚድል ኢስት ጦርነት እና የኦይል ፕራይስ ይሆናል ማለት ነው። የሚድል ኢስት ጦርነት ያው በጣም የተጣጣፈ ነው፣ እጅግ በጣም ከምታስቡት በላይ የተጣጣፈ ነው። እናም ያ የሚቀጥል ከሆነ ዝገና ሲስተማቲክ ዋርፌር እና እንደ ዩክሬን ማርኬቱ ቻል ያደርገዋል። እንደ ዩክሬን ጦርነት ማርኬቱ ቻል ያደርገዋል ማለት ነው። በጣም የሚቆዩና የሚያንዛዙት ከሆነ የዛኔም ምናልባት የዶላር ውድቀትን የምንመለከትበት ይሆናል። ኦልሬዲ ማርኬቱ አዳፕት አድርጎት ይህንን ጂኦፖለቲካል ኬዎስ ማለት ነው። ኢንትረስቲንግ ፖይንት ኦፍ ቪው በሌላ በኩል በስቶክ ኢንዲሲዎች ስንመለከት የጎልድንም አንድ ላይ እናያለን። እዚህ ጋር አንድ ኢንትረስቲንግ ፖይንት አለ። ኮሜርሻሎች they are shorting the S&P 500 እና የ6 months በጣም ሾርት ናቸው። in this past 6 months በጣም ሾርት ናቸው።
not just that, the open interest ማለትም አዲስ ፖዚሽን ማርኬቱ ላይ aggressive participants ብዙም የተሳተፉ አይደሉም። that tells you የተወሰነ ፍርሃት በአሜሪካን ኢኮኖሚ in general in American economy እንዳለ ያሳያል። ነገር ግን ይሄንን ተመሳሳይ ፖይንት ኦፍ ቪው በናስዳክ ስንመለከት ግን ምንም አይነት ኤክስትሪም ሪዲንግ አናገኝም። ይሄ ኒውትራል ሬንጅ ውስጥ ያለ ነው። ሶ ነገር ግን የኦፐን ኢንትረስት ኦር አዳዲስ ፖዚሽን የሚከፈቱት መቀዛቀዝ አሳይተዋል። እዚህ ጋር ፍርሃቻ እንዳለ ያሳያል። ማርኬቱ ላይ የተወሰነ ፊር እንዳለ የሚያሳየን ነው። በባለፈው ሳምንት የጉግል ኤርኒንግሱን አሳውቆ ነበር እና በዛ ኤርኒንግስ ዴጋ ኩክድ ኢቨን ዶ ሬቨኒያቸው ከተጠበቀው በላይ ቢሆንም ሃው that's a good question እንዴት ነው ሬቨኒው ቢት አድርገው their stock market down ሆኖ? ምክንያቱም they are spending more than they gained, like for the first time in history of Google, በጉግል ሂስትሪ ለመጀመሪያ ጊዜ ኔጌቲቭ ካሽ ፍሎ like ኔጌቲቭ ካሽ ፍሎ ታስቦ አይታወቅም። ማለትም they are spending በጣም on AI በጣም ከሚታሰበውና ከበቂ ነው ከሚባለው ደረጃ በላይ ይሄ በብል እንዳለ የሚያሳይና ፍርሃቻን እንዲጨምር የሚያደርግ ፖይንት ሆኗል። and from the metals perspective ያው የጎልድ እና ሲልቨር ትሬደርስ ፖዚሽኒንግ ስንመለከት ጎልድ ያው ኤክስትሪም ፖዚሽኒንግ በምንም ሳይድ የለም። የሆነ ሜጀር ሙቭ ቱ the upside to the downside የሚሄድ የለም። ኢቨን ሲልቨርን ደግሞ ስንመለከተው እነዚህ ኒውትራል ቁጥሮች ናቸው። በኮሜርሻል ሳይድ ሲልቨር is a bit more aggressive ትንሽ ቡሊሽ እየሆኑ ነው ኦን ሲልቨር but የኦፐን ኢንትረስቱ እየጨመረ ስላልሆነ ሜጀር ሪቨርሳል ዞን ላይ ሆነም is gonna be ሬንጂንግ ይሆናል። is gonna be range bounded እና ብዙም volatile ሳይሆን ሲባል ያው for sure for day traders it looks like massive move, ግን from the macro perspective ደግሞ those moves are nothing compared. so ብዙም አይነት ሙቮችን አናይም ምክንያቱም ብዙ አይነት ሄጂንግ አክቲቪቲ በማርኬቱ ላይ ስለሌለ ማለት ነው። እና በጎልድ እና ሲልቨር ያለው ሲቹዌሽን ይህ ነው from the COT angle. የዶላር ሜቢ ሜጀር ተርንኦቨር መጥቷል። ያው it's about how it unfold እና geopolitically how it will continue። እናም በቀጣይ ሳምንት ማርኬቱን አግሬሲቭሊ ሙቭ የሚያደርጉትን ዜናዎችን አንድ ላይ እንመለከት። ቀጣይ ሳምንት ማርኬቱን ብዙም ሙቭ የሚያደርጉ ሬድ ፎልደር ኒውሶች አሉ። ሰኞና ማክሰኞ is going to be chill day, major macroeconomic data news አይኖርም። ነገር ግን ረቡዕ ዕለት ማታ 3 ሰዓት የፌድ ሬት አናውንስመንት ይኖራል። ኬቪን ዋርሽ ያው የፌደራል ሪዘርቭ መሪ ማለትም ከጀሮም ፓውል ተቀጥሎ ያለው ረቡዕ ማታ 3 ሰዓት ተኩል ፕሬስ ኮንፈረንስ ይኖረዋል። በዛ ፕሬስ ኮንፈረንስ ቀጣይ ምን አይነት ዳታዎችን ፎከስ ያደርጋሉ፣ ቀጣይስ ምን አይነት ፖይንት ኦፍ ቪው ይኖረዋል፣ የዶላር ቀጣይነት ምን አይነት ዳታዎች ይኖራሉ፣ ኮሜርሻሎችስ ፖዚሽናቸው ለምን እንደሆነ በዛ ነው በቃ ምናውቀው። ዳይሬክሽን ሴተር ፎር the next 2 ወር የሚሆነው የዛች 3 ተኩል ላይ የምትለቀቀዋ ስፒች ይሆናል ማለት ነው። ነገር ግን 3 ሰዓት ከ3 ተኩል በፊት ያው የኢንተረስት ሬት አናውንስመንት ይኖራል። ኢንተረስት ሬት ጨመሩ ቀነሱ ወይ እንዳለ አደረጉ። እናም ፕሮባቢሊቲያቸውን ስንመለከት እዚህ ጋር ኢንተረስት ሬት የመጨመር ፕሮባቢሊቲያቸው 37% ነው። ይሄ የመጨመር ፕሮባቢሊቲያቸው ነው 25 ቤሲስ ፖይንት። እዛ ጋር ያለው ደግሞ 62.1% ቻንስ ሰጥቶታል የፌድ ዋች ቱል ባለበት ኢንተረስት ሬት እንደሚያቆሙ። ይህ እንደዚህ ማርኬቱ ኮንፊውዝ ከሆነ ድፍን 3 ዓመት ሞላው። ጁላይ 2023 ዛሬ 3 ዓመት ነበር እንደዚህ ማርኬቱ ኮንፊውዝ ሆኖ ኢንተረስት ሬት ይጨምሩ ባለበት ይሁን ብሎ ኮንፊውዝ የሆነበት ላስት ታይም የዛሬ 3 ዓመት ነበር። ይሄ አይነት አንሰርቴኒቲ ማርኬቱን ኤክስትሪምሊ ቮላታይል ያደርገዋል። እናም የኬቪን ዋርሽ 3 ሰዓት ተኩል ያለው ስፒች ማርኬቱ እጅጉን ይጠብቀዋል ማለት ነው። በሌላ በኩል ስንመለከት ሐሙስ ዕለት የባንክ ኦፍ ኢንግላንድ ኢንተረስት ሬቱን
ያሳውቃል። በእርግጥ በዚህ ጋር ብዙም ሰርፕራይዝ ነገር ባይፈጠርም እና የመፈጠር ቻንሱ ብዙ ባይሆንም የወደፊት ፎርዋርድ ጋይደንሱ የጂቢፒ አሴቶች እና ጂቢፒ ዩኤስዲ እና የመሳሰሉት ክሮስፔሮችን እንደተለመደው ተጽዕኖ ያደርጋል። እሱም ከሰዓት 9 ሰዓት ጀምሮ አናውንስ ይደረጋል። ነገር ግን በሐሙስ ለታ 9 ሰዓት ተኩል አድቫንስድ ጂዲፒ እና ኮር ፒሲኢ ይለቀቃሉ። እዚህ ጋር ከፎሬክስ ፋክተሪ ትንሽ ለየት ይላል። የሎ ፎልደር ኒውስ ላይ ነው በፋይናንሻል ቫይብ ላይ የተቀመጠው። ለምንድን ነው የተቀመጠው? ከዚህ በኋላ ያሉት ሲፒአይ፣ ኤንኤፍፒ፣ ፒሲኢ፣ ጂዲፒ የምንም አይነት ማክሮ ኢኮኖሚካል ፖይንት ፎከስ የሚሆነው በኬቪን ዋልሽ ስፒች ነው። ለቀላይ ኢፍ ኬቪን ስለ ኢንፍሌሽን በጣም የሚያወራ ከሆነ የኢንፍሌሽን ፖይንት ኦፍ ቪው በጣም ማርኬቱ አግሬሲቭሊ ፕራይሲን ያደርገዋል። ኮር ፒሲኢም ፐርሰናል ኮንሰምፕሽን ኤክስፔንዲቸርም ማርኬቱን በጣም ሙቭ ያደርገዋል ከጂዲፒ በላይ። በት ስለ ግሮዝ እና ኦቨርኦል ማርኬት አክቲቪቲ ይከታተላለሁ ብሎ ድጋሚ የሚያሳይ ከሆነ ሁለቱም ላይ ቫሪንግ ዲግሪስ ማርኬቱን ሙቭ የሚያደርጉት ይሆናል። በአርብ ዕለት ጠዋት 12 ሰዓት ከእንቅልፋችሁ ልክ እንደተነሳችሁት የባንክ ኦፍ ጃፓን ኢንተረስት ሬት አናውንስመንት ይኖራል። ማለትም ባንክ ኦፍ ጃፓን ኢንተረስት ሬቱን ቼንጅ አያደርግም ተብሎ ይጠበቃል እና የእነሱን ካረንሲ በጣም መዳከሙ ይታወቃል። ዩኤስዲጂፒዋይ ወደ 162 163 አካባቢ። እናም ኮንቲኒየስ ሬት ቼክ ማርኬቱ ላይ እያደረጉ ኢንተርቪን እያደረጉ በ5 ሚኒት ካንድል ወደ 180 50 ፒፕ ሙቭ የሄደ ነው። በፎሬክስ ማርኬት በጣም ታይቶ የማይታወቅ ታይቶ እንኳን ይታወቃል፣ ግን ከባድ ማግኒቱድ ባለው ነገር ነው እና ወደ 164 165 166 በጣም የሚጠጋ ከሆነ ፉል ስኬል አሜሪካ እና ጃፓን ተጣምሮ ካረንሲ ማርኬቱ ላይ ኢንተርቬንሽን የሚኖር ይሆናል እና ያ ቀን የዩኤስዲጂፒዋይ ትሬደሮች ህይወታቸውን የሚቀይር ወር ህይወታቸውን የሚያበላሽ እንደሚሆን አልጠራጠርም። እነዚህ ናቸው የኮሜርሻል ፖዚሽኒንግ፣ የስማርት መኒ ፖዚሽን እናም የቀጣይ ሳምንት ኖርማል ካላንደር። እናም የጂኦፖለቲካል ውጥረቱ እንደሰፈነ ነው። የመኑ ሁቲ ሬድሲን ቴሮራይዝ እያደረገ ነው። እሱ ብቻ ሳይሆን በዚህ ጦርነት ዩኬ ማለትም ኢንግላንድ የራሷን ቤዝ ለአሜሪካን ሰጥታ ለጥቃት የምትዳረጋቸው ከሆነ የዛ ላይ ያሉትን ስሊፐር ሴሎችን እንደምታስነሳ እና ዩኬን እንደምታጠቃ ቃል ገብታለች ማለት በሚቻል ደረጃ እና ጦርነቱ እየተጧጧፈ ነው። እናም የመቆም ፕሮባቢሊቲው እየቀነሰ ነው። ማርኬቱ እንደ ድሮ አግሬሲቭሊ ፕራይሲን አያደርግም። ቀስ በቀስ እንደ ዩክሬን ጦርነቱ ይላመዳል። ለምሳሌ 2022 ጦርነቱ ከጀመረ በኋላ ብዙም ማርኬቱ በጣም ገና ጦርነቱ በጀመረ ሰዓት የኦይል ፕራይስ ስካይሮኬት ጎልድ ምናምን ሪያክሽን ነበረ። በት አሁን አዲስ በትሬዲንግ ዓለም ውስጥ የገባችሁት እንዲሁም የዩክሬን ጦርነት ለምን ፎሬክስ ማርኬትን ተጽዕኖ እንዳደረገ ለራሱ አታውቁም። እሱ ብቻ ሳይሆን የጤፍ ዋጋና የስንዴ ዋጋ የዳቦ ዋጋ ለምን እንደጨመረም አልተረዳችሁም ይሆናል። ዌል ኮንግራቹሌሽንስ፣ ያ ነው ምክንያቱ። እንደዛ አይነት ሞሜንተም እየሄደ ያለ ይመስላል ይሄ ጦርነት እስከነ ድራጎን እና ትራምፕ አዝ ዩዥዋል ማርኬቱን ቴሮራይዝ ያደርገዋል ዊዝ ስፒች እና ትዊትስ። ቢ ኬርፉል በዛ ላይ ማለት ነው። እናም በስማርት ሞኒ ፖዚሽን በጣም ይቅርታ እዚህ ጋር ዲዲ የኒውዚላንድ ዶላርስ ሪያክሽን ያው በእርግጥ ዶላር ሄቪሊ ሾርት ስለሆኑ ጂኦፖለቲካል መረጋጋት ሲኖር ሪያክሽን ይኖራል። ነገር ግን የኒውዚላንድ ዶላር የአውስትራሊያን ዶላር የኒውዚላንድ ዶላር ኒውትራል ነው። ምንም አይነት ዳይሬክሽን አይኖረውም። ግን አውስትራሊያን ዶላር በጣም ቡሊሽ ናቸው። ኦፕን ኢንትረስታቸው ጨምሯል። ስሞል ስዊንግ ፖዚሽን ሊኖር ይችላል but it's gonna be a bit hectic። እናም ስዊስ ፍራንክ ትሬደሮች ደግሞ ያው
ሴፍ ሄቨን ዲማንድም ስላለ ዶላርን በጣም ሾርት ስላደረጉ እቺ ቁጥር እንደ ኒውትራል ውሰዱ። ይቅርታ ዲዲ ስላሳለኩ ነው። ኤኒዌይስ ሶ ቀጣይ ሳምንት ምንድነው በደንብ ኤክስፔክት የምናደርገው? ያው በእርግጥ የዊኬንድ ኦይል ፕራይስ ስትመለከቱት ብዙም ሙቭ የለም። ኢቨን ቱ ዳውን ሳይድ ነው። ማርኬቱ ጦርነቱን አዳፕት ያደረገ ይመስላል which means extreme level of uncertainty በጣም አንሰርታይን የሆነ ሙቭመንት ይኖራል። በእርግጥ ያው ጦርነቱ በጣም በመጣጣፉ የጎልድ ዋጋ የመውረድ ፕሮባቢሊቲ፣ የዶላር ዋጋ የመጨመር ፕሮባቢሊቲ፣ የስቶክ ዋጋ የመውረድ ፕሮባቢሊቲ ኤክስትሪምሊ ሃይ ነው። ኖት ኤክስትሪምሊ ግን ሃይ ነው። ነገር ግን የዊኬንድ ፕራይስ ብዙ ሙቭ አለማድረጉ ትንሽ አስደምሞኛል። ለዛም ምናልባት የዶላር ዋጋ እንደዚሁም ዶሚነንሱን አጥቶ ጦርነቱም ወደዛ ኔግሌክት ተደርጎ ሌላ ማክሮ ኢኮኖሚካል ዳታዎች እና የኦይል ሰፕላይ ቼን ሪስቴን ማርኬቱ ሙቭ ሊያደርግ ይችል ይሆናል። እሱን አንድ ላይ የምንመለከተው ይሆናል። ነገር ግን ሰምራይዝ ሳደርገው በዊኬንድ ማርኬት ምንም አይነት ኤጅ አልሰጠንም። ኤክስትሪም የሆነ ፖዚሽኒንግ አላየንም። ግን ሞስት ፕሮባብሊ ጎልድ ቱ ዘ ዳውን ሳይድ ጋፕ አድርጎ የመሄድ የመከፈት ቻንስ አለው። ዶላር የመጠንከር ቻንስ፣ ስቶክ ማርኬት የመዳከም ቻንስ ግን ከዊኬንድ አክቲቪቲው አንጻር ይሄንን በፌስ ቫሊዩ ወስዶ ትሬድ ማድረግ ትንሽ አደጋ ነው። ፕራይስ አክሽኑን አይታችሁ ዊዝ ኮሽን እና አኪሬሲ ትሬድ እንድታደርጉ ይመከራል። ሶ ሌላ እያንዳንዱን አይተናል። ኔክስት ዊክ የሚፈጠሩትን ኢቨንቶች ከኤፍኦኤምሲ ሶ ሰኞና ማክሰኞ ብዙም አይነት አክቹዋሊ ቮላቲሊቲ አይኖርም ሞስት ላይክሊ። ምክንያቱም ኤፍኦኤምሲ ሚቲንግስ ባለበት ሰዓት ላይ ብዙ አይነት ማክሮ ኢኮኖሚክ ዳታዎች ስለሌሉ ቀጣይ ማክሮ ኢኮኖሚካል ዳታ ወይም የፌድ ኢንተረስት ሬት ነው ማርኬቱ ሙቭ የሚያደርገው። ሶ ሰኞና ማክሰኞ ቤዚካሊ ሙቭ የሚያደርገው በፌድ ዋች ቱል ነው። ፌድ ዋች ቱል የሃይክ ፕሮባቢሊቲ በጨመረ ቁጥር ዶላር ይጠናከራል፣ ጎልድ ዳምፕ ያደርጋል፣ ስቶክ ዳምፕ ያደርጋል። የሃይክ ፕሮባቢሊቲ በቀነሰ ቁጥር ዶላር ዳምፕ ያደርጋል፣ ስቶክ ይጨምራል፣ ጎልድ ራሊ ያደርጋል። ዳትስ የሰኞና ማክሰኞ ሪያክሽን። ግን ረቡዕ ይወሰንለታል እና ለቀጣይ 2 ወራት ዳይሬክሽኑን የምናውቅ ይሆናል ማለት ነው። ሶ በባለፈው ሳምንት የተካሄደውን የቀጣይ ሳምንት የሚካሄደውን እና የስማርት መኒ ፖዚሽኖችን ከነ ካላንደሩ እነዚህን ይመስላሉ። ያመለጣችሁ ሊንኪን ባዮ በመጫን ቫይብ የሁለተኛው ቻናሌ ዴይሊ ቫይብስን በመቀላቀል የዚህን ሪከርዲንግ ማግኘት ትችላላችሁ ማለት ነው። አይ ዶንት ቲንክ የረሳሁት ነገር ያለ እንኳን አይመስለኝም። ሶ ትሬድ ዊዝ ኮሽን እና የቀጣይ ሳምንት ማርኬቱ በጣም ፎከስ የሚያደርጉት ፖይንቶች እነዚህ ናቸው። ጥያቄ ካላችሁ ከውስጥ ላይ ያለውን እንመልከት። ሰብስክራይብ እና ሼር ማድረግ እንዳይረሳ።